ሰላም አለይኩም ወረሕመቱላሂ ወበረካቱ። ኢስላም ምን ያስተምራል? አስርቱ ትእዛዛትን በልብህ አኑር። እነሱም የሚከተሉት ናቸው። አንደኛ፣ አንድም አካል ከአላህ ጋር አታጋሩ። በእርግጥም ያለው አንድ አምላክ ብቻ ነው። ከአላህ ውጭ ለአምልኮ የምናጋራው አካል ካለ ሽርክ ውስጥ ወድቀናል። የኀጢአት ሁሉ ቁንጮንም ፈጽመናል። በተውሒድ ማመን ከአላህ ውጭ ማመንን አለመገዛት አእምሮ ሊቀበል የሚችለው ድንቅ መርህ ነው። ሁለተኛ፣ ለወላጆችህ ቅን ሁን። በዚህ ገለጻ ውስጥ አላህ የተጠቀመው ኢሕሳን የሚለውን የአረብኛ ቃል ሲሆን ይህም ሁሉን አቀፍ መልካም ተግባራትን ባማረ ሁኔታ ለአላህ ብሎ መወሰንን ያመለክታል። ወላጆችን ስለ ከፈሉለት መሥዋዕትነት ለማሳደግ ሲሉ ስለ ተወጡት የሕይወት ሰንስካር፣ ስለ ተጋፈጡት የመከራ ጋራ ሲል ያከብራል፣ ያልቃል፣ ከፍተኛ ደረጃን ይለግሳል፣ በእዝነትና ርኅራዬ ይቀርባል፣ ባረጁና እርዳታውን በፈለጉ ጊዜ ከጎናቸው ይቆማል። ሦስተኛ፣ ድህነትን ፈርታችሁ ልጆቻችሁን አትግደሉ። አዎ፣ ኢስላም የወላጆችም መብት ብቻ በማጽደቅ አልተገደበም። ልጆችም መብት እንዳላቸው ይናገራል። ጨቅላ ሕፃናትም ቢሆኑ ቤታቸውን የእናታቸውን ማኅፀን ያደረጉት ሕፃን መብት አላቸው። አራተኛ፣ በግልጽ ሆነ በድብቅ ከሚሰሩ አስነዋሪ ተግባራት መታቀብ። ትክክል። አስነዋሪ ተግባራት በሙሉ ቀልብን ያቆሽሻሉ፣ አእምሮን ያጠለሻሉ፣ ከምክንያታዊነት ማስተንተን ጎዳና ያስወጣሉ። በግልጽ የሚፈጸሙ መጥፎ ተግባራት ማለትም ስርቆት፣ ውሸት፣ ነፍስ ማጥፋት፣ ዝሙት በድብቅም ሊሆን ይችላል። ኢፍትሐዊነትን ለማኅበረሰብም ጠንቅ ናቸውና መታቀብ ያሻል። አምስተኛ፣ ፍትሐዊ ፍርድ ቤት ካልሆነ በስተቀር አንዲትም ነፍስ እንዳታልፍ አትገደል። አዎ፣ ኢስላም ለሰው ልጅ ነፍስ ትልቅ ስፍራን ሰጥቷል። አንዲትን ነፍስ ያለ ፍትሕ ያጠፋ የሰውን ልጅ ሁሉ እንዳጠፋ እንደሚቈጠርም ያስተምራል። በፍትሕ ስንል ኢስላም ከደነገጋቸው ለማኅበረሰቡ ሲባል ከሚፈጸሙ በኢስላም ማዕቀፍ ስር ካሉት ለማለት ነው። ስድስተኛ፣ የወላጅ አጥ ሕፃናትን ንብረት ጠብቅ፣ ተንከባከባቸውም። አዎ፣ የሰው ልጅ ሁሌም የሚመለከተው የሚያከብረውና የሚያውቀው የበላዩን የጉልበተኛውን መብት ነው። አቅመ ደካማውን ግን ማንም አያስታውሰውም። ኢስላም ግን ይህን ተቃውሟል። የእነዚህ ደካሞች መብት እንድናስታውስና እንድንጠብቅም አዟል። ሰባተኛ፣ ሚዛን አታጓድል፣ በፍትሕ ተገበያይ፣ በፍትሕ ሥራ። አዎ፣ ገንዘብ አእምሮን ያስታል። በገንዘብ መኖር ሲጀመር ፍትሕና ሚዛናዊነት ሲረሳ አኺራ ማለትም የፍርድ ቀን ይረሳል። ስለዚህም ይህንን ፍትሕና ታማኝነት በዚህም ዓለም መዘንጋት እንደሌለበት ያስተምራል። ስምንተኛ፣ እውነትን ብቻ ተናገሩ፣ ፍትሐዊም ሁኑ። አዎ፣ ፍትሕ ከባድ ናት። ለምናውቃቸውና ለምንቀርባቸው ሲሆን ደግሞ በፍትሕ መወሰን እጅግ ያስቸግራል። እውነተኛ ፍርድ ይረሳል። አላህም ታዲያ በፍትሕ ያስታውሰናል። ዘጠነኛ፣ ቃላችሁን ጠብቁ። ቃል ኪዳን ያለው ስፍራ ትልቅ ነው። ቃል የሚጋቡትም አደራ የሚሰጣጡበትም ሰዎች በአብዛኛው የሚተዋወቁና የሚዋደዱ ናቸው። ሆኖም ግን በችግር ወቅት አደራችንን እንዘነጋለን፣ ቃላችንን እናጥፋለን። ይህ ግን መሆን ያለበትም የትም ብንሆን ቃላችንን ልንጠብቅ፣ አደራችንን ልናስታውስ ይገባል። አስረኛውና የመጨረሻው፣ ቀጥተኛውን የፈጣሪህን መንገድ ተከተል። አዎ፣ በእስልምና የስኬትና የደስታ መዳረሻ አላህን ማወቅ ነው። አላህን ያወቀ ትእዛዙን ይፈጽማል፣ ከመጥፎም ይወገዳል። ብርሃንን እንጂ ጨለማን፣ ውዴታን እንጂ ጥላቻን፣ ደስታን እንጂ ሐዘንን፣ ታማኝነትን እንጂ ክህደትን፣ የፈጣሪውን ፍራቻ እንጂ ዓመፀኛነትን ፈጽሞ አይላበስም። በእርግጥ ሌሎች አስተሳሰቦችና መንገዶች ስህተቶች፣ ክህደትና ውሸት ብቻ ናቸው። ኢስላም ወደ ፈጣሪ ጎዳና ይመራል። ኢስላም ሰላም ነው። እንግዲህ በቁርአን ውስጥ በሦስት የአልአንዓም ምዕራፍ አንቀጾች ውስጥ ተወስተዋል።
እያንዳንዱ አንቀጽ ግሩም የሆነ የማሰሪያ አንቀጾች ተጠቅሞም እንመለከታለን። እነዚህም ትገነዘቡ ዘንድ፣ ታስታውሱ ዘንድ፣ ፈጣሪያችሁን ታውቁ ዘንድ በሚል ሐረግ ተቋጭተዋል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ሼር ማድረጉን፣ ኮፒ ፔስት ማድረጉን አይረሳ። ጀዛኩሙላሁ ኸይረን።